ሰላም ጤና ይስጥልን። ከአዲስ አበባ የምክክር ጉባኤ አዳራሽ ወጡ አዳዲስና አስደንጋጭ መረጃዎች ይዘን መጥተናል። በምክክር ስም የተሸፈነው ድብቅ ሴራ ይፋ ሆኗል። አዲስ አበባን ካልፈረማችሁ ከስልጣን ትባረራላችሁ የሚለው ግልጽ ማስፈራሪያና ከአዳራሽ እስከ መጋጨት የደረሰው ውጥረት ምንድን ነው? እንመለከተዋለን። በሌላ መረጃ በምክክር ኮሚሽን ላይ በአማራ ክልል ልዩ ኃይል መፍረስ ጉዳይ እውነታው ይፋ ሆኗል። እንደሚታወቀው ከ3 ዓመታት በፊት መንግስት በሀገሪቱ ውስጥ ያሉ ልዩ ኃይሎች ሙሉ ፈረሱ ማለት አማራ ክልል ውስጥ መንግስትን ከህወሓት መንጋጋ የታደገውን ልዩ ኃይል ማፍረሱ ይታወሳል። ይህን ተከትሎ በክልሉ ውጊያ መጀመሩም ይታወሳል። ይህንን በተመለከተ መንግስትን ያጋለጠ መረጃ ምክክሩ ላይ ይፋ ሆኗል። ይህ አሳዛኝና አስደንጋጭ መረጃ ለመሆኑ ምንድን ነው? በስፋት የምናጋራችሁ ይሆናል። በሌላ በኩል ደግሞ የአማራ ክልል ልዩ ኃይል እንዲፈርስ ተደርጎ ሌሎች ክልሎች ላይ ልዩ ኃይላቸው ሳያፍርስ ማስቀጠላቸው በራሱ ምክክር ኮሚሽን ጉባኤ ላይ የተጋለጠ እውነታ ሀገሪቱ ላልተፈለገ ደምና ጥፋት የተከተተበት ሚስጥር ምንድን ነው? በተጨማሪም በአበሽጌ ወረዳ በንጹሃን ላይ የተፈጸመ አሰቃቂ ግፍና በሱዳን ድንበር ኮርሙክ የተገኘ የጅምላ መቃብር፣ በአጠቃላይ ዝርዝር መረጃዎችን ይዘናል። እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። የመንግስት ከፍተኛ አመራር ቀጥታ ጣልቃ ገብነት ማስፈራሪያ ደረሰበት የተባለው የአዲስ አበባው የምክክር ጉባኤ ፍጹም ውጥረት ውስጥ መግባቱ በድጋሚ ተሰምዟል። የመክፈቻ ቀኑን አስቆጥሮ 1 ወር ሊሞላው ጥቂት ቀናት የቀሩት ይህ ጉባኤ ቀድሞውኑ ዋና ዋና የፖለቲካ ኃይሎች፣ የታጠቁ አካላትና ተጽዕኖ ፈጣሪ ምሁራን ያገለለ ነው በሚልም በርካታ ትችት ሲሰነዘርበት መቆየቱ ይታወሳል። አሁን ደግሞ ከአዳራሽ የሚወጡ መረጃዎች እንደሚጠቁሙት በምክክሩ የተሳተፉ ወገኖች እርስ በርስ እስከ መጋጨት፣ ድብደባ እስከ መፈጸምና በስብሰባ ረግጦ እስከ መውጣት የደረሰ ከባድ ልዩነት ውስጥ ወድቀዋል ተብሏል። በተለይ የብልጽግና ባለስልጣናት ለሁለት ተከፍለዋል ተብሏል። የሁኔታው አሳሳቢነት ያጎላው በተለይ ደግሞ የዋና ከተማ የአዲስ አበባ አስተዳደራዊ ቁመና በተመለከተ የቀረበው አጀንዳ ነው። አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለው ሀሳብ በግድ እንዲጸድቅ ከፍተኛ የፖለቲካ ጫና እየተደረገ መሆኑን የመረጃ ምንጮች ገልጿል። የስልጣንና የደህንነት አካላት ከጉባኤው ውጭ ሆነ በስልክ ጥሪዎች አማካኝነት በተመካካሪና በክልል አመራሮች ላይ አዲስ አበባ የኦሮሚያ ናት ብላችሁ ካልፈረማችሁ ከስልጣን ትባረራላችሁ የሚል ግልጽ የማስፈራሪያ መልእክት ማስተላለፋቸውን ቀጥለዋል ተብሏል። ይህም እንግዲህ በገዢ ፓርቲ አባላትም መካከል ሳይቀር ከፍተኛ መከፋፈልን ፈጥሮ አዳራሹን ወደ አዲስ የፖለቲካ ፍልሚያ ቀይሮታል ተብሏል። በዚህ የመንግስት አጀንዳ ማስፈራሪያ ይሆንብናል በሚልም ስጋት በርካታ ተሳታፊዎች ታሪካዊ ተወቃሽ አንሆንም በማለትም ጉባኤውን ጥለው እየወጡ መሆናቸውም ተነግሯል። በሌላ በኩል ደግሞ ከየት መጡ ያልተባሉ አዳዲስ ሰዎች በየቀኑ ወደ ስብሰባው እየገቡ በመሆናቸው የምክክር ኮሚሽኑ የነባር ተሳታፊ ትክክለኛ ቁጥር እንኳን ለማወቅ መቸገሩም ተገልጿል። በሌላ በኩል ደግሞ በጉባኤው ላይ የቀረበው የክልሎች ልዩ ኃይል ይፍረስ የሚለው አጀንዳ አዲስ ጥያቄና እውነትን ይዞ መጥቷል ተብሏል። እንደሚታወቀው መንግስት ከአማራ ክልል ጋር ወደ ከባድ ወታደራዊ ግጭት ከመግባቱ በፊት የክልል ልዩ ኃይሎችን ለማፍረስና ወደ አንድ ለማደራጀት በሚል ውሳኔ ማስተላለፉ የሚታወስ ነው። በወቅቱ የአማራ ልዩ ኃይል አመራሮችና አባላት እርምጃው በመቃወም መሳሪያቸውን ይዘው ወደ ፋኖ ህዝባዊ ኃይል የተቀላቀሉ በርካቶች ሲሆኑ ውሳኔው ለአንድ ክልል ብቻ ያደላ እንደነበር ይነገራል። ዛሬ እንግዲህ በምክክር ጉባኤው ላይ ተሳታፊዎች ባነሱት ሀሳብ በወቅቱ የፈረሰውና የተበተነው የአማራ ክልል ልዩ ኃይል ብቻ እንደነበር በተግባር መረጋገጡን ጠቁሟል። እንደ ኦሮሚያ፣ ሶማሊያ፣ አፋር ያሉ ክልሎች ግን ልዩ ኃይሎቻቸው በተለያየ ስምና አደረጃጀት ሳይበተን አስቀጥለው ይገኛሉ በማለት ምክክሩ ላይ እኒህ ኃይሎች እንዲፈርሱ ጥያቄ አቅርበዋል ተብሏል። ተመካካሪዎች አክለው ልዩ ኃይል ይፍረስ የሚለው ውሳኔ ትክክለኛ ከሆነ በሁሉም ክልሎች ላይ በእኩልነት ሊተገበር ይገባል ሲሉ አጥብቀው ጠይቀዋል ተብሏል። ይህ አሉ አሰራር ደግሞ ሀገሪቱን ላለፉት 4 ዓመታት ወደ አልተፈለገ ደምና ጥፋት የከተተና በሺህ የሚቆጠር ዜጎች ህይወት ያጠፋ አሁንም በድሮንና በታንክ የታገዘ ውጊያ እንዲቀጥል ምክንያት ከሆነው ግጭት ጋር የተያያዘ መሆኑን ተናግረዋል። ስለ ሀገሪቱ መፍረስና አዲስ አበባ ጉዳይ በርከት ያሉ መረጃዎች እየወጡ ቢገኙም በተለይ ደግሞ የኦሮሚያ ክልል ባለስልጣናትና የሚዲያ ባለሙያዎች እንዲሁም ደግሞ በዛው በምክክር ላይ ያሉ አጠቃላይ አንድ ማስጠንቀቂያ ያዘለ መልእክት አስተላልፏል። ስለ ሀገሪቱ መፍረስና ስለ አዲስ አበባ ጉዳይ በሚል ማስጠንቀቂያ ሰጥቷል። የአዲስ አበባ ጉዳይ ምላሽ ካላገኘ ሀገሪቱ ትፈርሳለች ሲሉ አስጠንቀዋል። አሁን ሰዎች የመንግስትን አፈና ፈርተው ለሆሳሰም የሚወሩት ነገር ወደፊት ትልቅ አደጋ ይዞባቸው ይመጣል በሚል ማስጠንቀቃቸው ቀጥሏል።
ዝም ብለን አናይም። ሰራዊቱም ከጫካ ወቦ ሆኖ ከተማው ላይ አደጋ ሊያደርስ ይችላል። በተለይ በኮሚሽኑ ሀገራዊ ምክክር ኮሚሽን ላይ አነጣጥሮ በግለሰብ ሆነ በአባላት ላይ እንዲሁም እንደ ተቋም እርምጃ እንዲወስድ ጥሪ ተላልፏል ብለዋል። የኦሮሞ ወጣት ቄሮ ሲል የገለጹና የኦሮሞ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች፣ ሲቪክ ማህበራት፣ አክቲቪስቶችና ምሁራን ለህዝብ ትልቅ ጥሪ እያስተላለፉ ቀጥለዋል ተብሏል። በቢሾፍቱ ኢሬቻ የታንክና የጥይት ሰዓትን ሳይፈሩ የወደቁ ልጆች የፊንፊኔን ጉዳይ ዳር ለማድረስ ተነስተዋል ብሏል። የኦሮሞ ምሁራንና መሪዎች ሙሉ በሙሉ ወደ ስራ መግባት አለባቸው ሲሉ ገልጸዋል። ስራ በማቆም ከአገልግሎት በመታቀብ እንዲሁም የፖለቲካ ድርጅት የሚያስተባብሩ የተቃውሞ ሰልፎች መደረግ አለባቸው ሲሉ ትእዛዝ ሰጥተዋል። ፒቲሽን ማሰባሰብና አቋም መግለጽ ጀምረዋል ተብሏል። ለጠቅላይ ሚኒስትር ሆነ ለኮሚሽኑ ቢያንስ 40 ሚሊዮን ደብዳቤ ወይም ቴክስት መላክ ያስፈልጋል ሲሉ ገልጿል። ታሪክ ወቅሰናል፣ ቴክስት ማድረግ ወይም ኢሜል መጻፍ ለማንም አይከብድም፣ እያንዳንዳችን በእኛ ፍቃድ አይደለም የሚለው አቋማችን ማሳወቅ አለብን ብሏል። አሁን እየሆነ ያለው ነገር ከምድር በላይ የታሪክ ክለሳ ሪቪዥን ነው ሲሉ ገልጿል። ጠቅላይ ሚኒስትሩን ስለ ጎበና፣ ስለ ሚኒሊክና ስለ ኦሮሞ በኢምፓየር ውስጥ ስለነበረው ሚና የሚያወሩት ታሪክን ማዛባት ነው። የታሪክ ምሁራን ዝም ሊሉ አይገባም ሲሉ በምክክሩ ላይ ሀሳብ አስፍተዋል ተብሏል። በተለይ ደግሞ በምክክሩ ላይ መተከል፣ ወንበራ፣ አሱሳ፣ ወሎ ከከሚሴ ብቻ ሳይሆን ጉባ ላፍቶን ጨምሮ ራያ ውስጥ ያለ አንድ ወረዳ፣ ሰሜን ሸዋ ውስጥ ያለ ብዙ ቦታዎች በታሪክ የኦሮሞ እንደሆነ እያወቅን ሰላም ስንል ትተናቸው ነበር። አሁን ግን ቤታችን ድረስ መጥተዋል ሲሉን ገልጸዋል። የኢትዮጵያ ብሔር ብሔረሰቦችና የዓለም አቀፍ ማህበረሰብ ያውቀው የሚገባው ኦሮሚያ የአዲስ አበባን 5ቱንም በሮች ለ3 ቀናት ቢዘጋ ከተማዋ ሆነ ህዝቡ ትልቅ አደጋ ውስጥ ይወድቃል ሲሉ አስጠንቅቋል። የአዲስ አበባ ጉዳይ ወይም ፊንፊኔ ሲሉ የገለጽ ለድርድር የሚቀር ፈጽሞ አይደለም ሲሉ ሀሳብ ሰንዝሯል። አንደራደርም፣ አፋችሁን ያዙ፣ በባለቤትነት ጉዳይ ላይ ሌላ ድምፅ እንዲኖር አንፈቅድም ማለት አለባችሁ ተብሏል። ንግግሩ በአጠቃላይ መንግስት በአዲስ አበባ ላይ የጀመረው የታሪክና የባለቤትነት ትረካ በመቃወም የኦሮሞ ህዝብ በተለይ ምሁራንና ወጣት በከፍተኛ ሁኔታ እንዲነሱና መንግስት ላይ ተጽዕኖ እንዲፈጥሩ አመፅ እንዲነሱ ቅስቀሳዎች ተጧጥፎ ቀጥሏል በማለት ይህንን የገለጹ የኦሮሚያ ባለስልጣናት፣ አክቲቪስቶች ከዛም አልፎ በምክክር ላይ የሚሳተፉ የክልሉ ባለስልጣናት በየፊናቸው እየገለጹ ሲሆንም አዲስ አበባ የኦሮሚያ ተብላ ካልተካለለች ከባድ አመፅ ይነሳል፣ ዙሪያዋን የታጠቀ ኃይል አለ፣ አዲስ አበባን ይወራል በማለትም በምክክሩ ላይ ማስፈራራት ላይ መሆናቸው ተገልጿል። በተለይ ደግሞ የምክክር ኮሚሽኑ አመራሮችና በአጠቃላይ ባለስልጣናት እንዲሁም እዛ ቦታ ላይ ይህንን የሚቃወሙ አካላት ታርጌት ይደረጉ የሚሉ ቅስቀሳዎች በየሚዲያውና በየሶሻል ሚዲያው በአጠቃላይ ተጠናክሮ ቀጥሏል ተብሏል። እንግዲህ በማዕከላዊ ኢትዮጵያ በጉራጌ ዞን አበስጌ ወረዳ በ4 ንጹሃን ዜጎች ላይ በተለይ ፋኖ ናቸው ወይም የፋናው ደጋፊ ናቸው በሚል እጅግ አሳዛኝ ድርጊት ተፈጽሞባቸው ህይወታቸው እንዳለፈ ተገልጿል። በተለይ ተመስገን ጌታቸው፣ ታገሱ አሰግደውና ግዛው ገርባይ የተባሉ 3 የአማራ ክልል ተወላጅ ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ከፋኖ ጋር ግንኙነት አላቸው በሚል ውንጀላ ተገደው እንዲወሩ ከተደረገ በኋላ ህይወታቸው ማለፉን የአካባቢ ምንጮች ለመሰረት ሚዲያ ዛሬ ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ድርጊቱን የፈጸሙት የመንግስት የጸጥታ አካላት ከአካባቢ የአበሽጌ አገና ፖሊስ እና ሚሊሻ አባላት ጋር በመተባበር እንዲሁም በባለስልጣናት ትዕዛዝ እንደሆነ ተጠቅሷል። ንጹሃን ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸው ወደ ኋላ በገመድ በማሰር ከባድ እንግልት እንዲፈጸምባቸውና በመጨረሻም የጥይት ድብደባ ፈጽመው ህይወታቸው እንዲያልፍ አድርገዋል ተብሏል። በጥይት መጥተው ከገድሏቸው በኋላ በአስከሬናቸው ላይ በርካታ ግፍ መፈጸማቸው ተነግሯል። ይህ ግፍ ሲፈጸም የአካባቢ ባለስልጣናት ጭምር በቦታው መኖራቸው ተገልጿል። የድርጊቱ አፈጻጸም በዚህ ብቻ አላበቃም። ድርጊቱን የፈጸሙት አካላት የሟቹን አስከሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳ፣ ስርዓተ ቀብራቸው እንዳይፈጽም ጥብቅ ክልከላና ጥበቃ ጥለው እንደነበር መሰረት ሚዲያ አረጋግጧል። በዚህ ምክንያት የሞቱ ሰዎች እጃቸውን እንኳ ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው እንዲቆዩ ተደርጓል በማለት ገልጿል። በአካባቢ ላይ በተለይ አስከሬናቸው እንዳይነሳ በርከት ያሉ የጸጥታ ኃይሎች ጥበቃ ሲያደርጉ እንደነበር ተገልጿል። የሟች አስከሬን በተለይም ጭንቅላታቸው አካባቢ በደረሰባቸው ከባድ ጉዳት ምክንያት ገጽታቸውን ለመለየትና ለመለየት ጭምር የሚያስቸግር እንደነበር ከቦታው ተገልጿል። በአሁኑ ወቅት በተለያየ የመድረክ ውይይቶችና የምክክር ሂደት ስለ ሰላም ቢወራም ከጀርባ ግን የዜጎች ህይወት በዚህ መልኩ ማለቁና በተለይ ደግሞ ባለስልጣናት ጭምር ባሉበትና የመንግስት ኃይሎችም የሰብአዊ ጥቃት መፈጸም ማህበረሰቡን ለከፍተኛ ሀዘንና ስጋት ተዳርጎታል ተብሏል።
በአጠቃላይ ግን በርካቶችን አሳዝኗል። በተለይ ደግሞ የፋኖ አባልና ወይም የፋኖ ጋር ግንኙነት አላቸው በሚል እንግዲህ በባለስልጣናትም እዛ አካባቢ ላይ እንዲህ አይነት ድርጊቶች መፈጸሙ አካባቢ ላይ ከፍተኛ ሀዘንና ተቃውሞ ቀስሷል ተብሏል። ለሞቱት ነፍስ ይማር፣ እንዲሁም ለመላው አጠቃላይ ለማህበረሰቡ መጽናናትን እንመኛለን። በዚህ በተለይ ደግሞ ዜጎችን እንዲሁ ጽንፈኛ ወዘተ ማለት በማሰብ በበርካታ ቦታዎች ላይ እንደዚህ አይነት ጉዳት መፈጸም በአጠቃላይ ያለውን የሀገሪቱን ጉዳይ ያበብሰዋል በማለት በርካቶች እንግዲህ ሀሳብ እየሰነዘሩ ይገኛሉ። ሌላው እንግዲህ በጎረቤታችን ሱዳን ልክ እንደ ኢትዮጵያ በእርስ በርስ ውጊያ እንግዲህ እየተጠፋፋች በርካታ ሚሊዮኖች እያለቁ ይገኛሉ። ይህ የሱዳን ጦርነት በተለይ ደግሞ ኢትዮጵያ መንግስትን ጨምሮ በርካታ ሀገራት ተሳትፎ እያደረጉ እንደሆነ በርካታ መረጃዎች እየወጡ ይገኛሉ። ከነዚህ መካከል ከሰሞኑ የሱዳን ኃይል ወይም የሱዳን መንግስት ነጻ ያወጣት ኮርሞክ አካባቢ በርካታ የጅምላ መቃብሮች መገኘታቸው ይፋ ሆኗል። የሱዳን ኮርሞክ ከተማ ከአርኤስኤፍ ቁጥጥር ነጻ ከተወጣች በኋላ በርካታ የጅምላ መቃብር መገኘቱ ይፋ ሆኗል። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች አርዕስት የተገደሉ የ5 ሰላማዊ ሰዎች አስከሬን የያዘ አንድ የጅምላ መቃብር መገኘቱን አንድ አካባቢ ባለስልጣናት ሁለት አስታውቀዋል። በበርካታ ቦታዎች ላይ ተመሳሳይ የቀብር ቦታዎች ተገኝተዋል ተብሏል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስከሬን የያዘ መሆኑን ተረጋግጧል ብለዋል። በኩርሙክ ከተማ የጅምላ መቃብር መገኘት የተሰማው የሱዳን ሰራዊት ካርቱምና ጊዝራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ ጅምላ መቃብሮች መገኘታቸው ተከትሎ ነው ተብሏል። የኩርሙክ ከተማ ኮሚኒኬሽን ኮሚሽነር አብዲላቲ ሙሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ ከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቻቸውን በርካታ ማግኘታቸውን ገልጿል። አልፋኪ አክለው ተጎጂዎች የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረ ጀበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግሯል። የሱዳን ሰራዊት ኮርሙክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሯታል። አርኤስኤፍ ስትራቴጂያዊ የሆነችውን ይህችን የድንበር ከተማ በየካቲት 29 ቀን 2018 ዓ.ም በቁጥጥር ስር ያዋለ በአብደል አዚዝ አል ሂሎ ከሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ወይም ስፕለም አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱ ጥቃት ነበር ተብሏል። የሰብአዊ መብት ተከታታዮችና የአካባቢ ነዋሪዎች አርኤስኤፍ ኮርሙክን እና በአቅራቢያ የሚገኝ የብሉ ናይል አካባቢ በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጭ የሰው ግድያ፣ ዘረፋና አስገድዶ መፈናቀልን ጨምሮ በርካታ አሰቃቂ ድርጊትና ግፍ ፈጽሟል ሲሉ መክሰሳቸው ይታወሳል። ከኢትዮጵያ ጋር የምትዋሰነው ኮርሙክ በሀገሪቱ 10 ዓመታት ባስቆጠሩት የእርስ በርስ ጦርነት ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየች ለግጭት የተጋለጠች ከተማ እንደሆነች ይገለጻል። ይህ ኃይል በኢትዮጵያ መንግስትና በተባበሩት አረብ ኤምሬትስ እንደሚደገፍ በተደጋጋሚ ሚዲያዎች ዓለም አቀፍ ዲፕሎማቶች መናገራቸው ይታወሳል። ለመሆኑ ባለፉት 3 ዓመታት በድሮን በከባድ መሳሪያ ታግዞ ውጊያ በሚደረግበት አማራ ክልል ላይ ስንት የንጹሃን ጅምላ መቃብር ይኖር ይሆን? እሱን እንግዲህ ወደፊት የሚታይ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ ምርጫ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።